ነገራቶች ከቁጥጥር ውጭ እየወጡ ያለ ይመስላል። ዶናልድ ትራምፕ ያስቀመጡት አልቲሜተም ሊጠናቀቅ ሰዓታት መቅረቱን ተከትሎ ዓለምን ወደ ባሰ ቀውስና አለመረጋጋት ይነዳል የሚባል እርምጃ ይወስዳሉ ተብሎ እየተፈራ ነው ያለው። ዶናልድ ትራምፕም ደግሞ ይህንን ትዊት አድርጓል። በዚህ ትዊታቸውም 90 ሚሊዮን ሕዝብ የሚኖርበትን ሀገር መልሶ እንዳይገነባ አድርጌ አወድመዋለሁ ማለታቸውን ተከትሎ በኢራንም በአሜሪካን በኩል ድምፆች እየተሰሙ ነው። ይህ ዛቻ ኢሴንሻሊ ጄኖሳይድ ነው። ጄኖሳይድ እፈጽማለሁ ብሎ መዛት ማለት ነው። ይህ ማለት ክራይም ነው፣ ዋር ክራይም ነው። ኢንተርናሽናል ብዬ አላዝጋችሁም፣ ግን ጄኖሳይድ እፈጽማለሁ ብሎ መዛታቸውን ተከትሎ ድምፆች እየተሰሙ ነው። በአሜሪካ በኩል የአሜሪካ የኮንግረስ ሰዎች በጣም በብዙ ቁጥር እየወጡ ይህንን እብድ ሰውዬ ኢሚዲየትሊ ልናስቆመው ይገባል፣ በእኛ ስም ጄኖሳይድ ሊፈጽም ነው፣ ይህ ደግሞ ላለበት ቦታም የሚመጥን አይደለም፣ ፊት የሚያደርግ አይደለም፣ ስለዚህ 25th አሜንድመንትን ኢሚዲየትሊ ልናነሳ ይገባል እያሉ ነው ያሉት። 25th አሜንድመንት ማለት እንግዲህ አንድ ፕሬዚዳንት ተመርጦ ቦታው ላይ ከተቀመጠ በኋላ ነገር ግን ቢሞት ወይም ደግሞ በህይወት ቢኖርም ግን ሰርቭ ለማድረግ በቂ ሆኖ ካልታየ፣ ለቦታው የሚመጥን ሆኖ ካልታየ እንግዲህ ቫይስ ፕሬዚዳንቱና እንዲሁም የኮንግረስ አብዛኛው ቁጥር ያለው የኮንግረስ ሰዎች ይህንን 25th አሜንድመንት አፕሩቭ ካደረጉ እንግዲህ ፕሬዚዳንቱ ይወርዳል ኢሚዲየትሊ ከስልጣን ማለት ነው። እና ይህንን ኢሚዲየትሊ ልንፈጽም ይገባል ይህ እብድ ሰውዬ ሳያደርገው በፊት የሚሉ ድምፆች በአሜሪካ በኩል እየተሰሙ ነው ያሉት። በሌላ በኩል በኢራን በኩል እንግዲህ ከእንደዚህ አይነት እንደዚህ እየተዛተብን በምንም ተአምር አንደራደርም፣ ስለዚህ ከዚህ በኋላ ያለውን ድርድር ኢሚዲየትሊ አቁመናል ብለው ለሰርድ ፓርቲ አደራዳሪዎች ለነ ፓኪስታን የነገሩ ቢሆንም እንደዚህ አይነት ሪፖርቶች ወጥቶ የነበረ ቢሆንም ግን ከሰዓታት በኋላ እንግዲህ መልሶ ድርድሩ መቀጠሉ ታውቋል። ይህ ምናልባት በአደራዳሪዎቹ ውትወታ ሊሆን እንደሚችል እየተነገረ ነው ያለው። በሌላ በኩል ግን ኢራን ይህ ነገር የሚፈጸምብኝ ከሆነ ኢሚዲየትሊ ሚድል ኢስት ውስጥ ያሉ የፓወር ጄኔሬሽኖችን እንዲሁም የነዳጅ ማመንጫ ፋሲሊቲዎችን በሙሉ እመታለሁ፣ ባብል መንደብንም እዘጋለሁ ብላ መዛቷን ተከትሎ እንግዲህ ይህ ለዓለም ሕዝብ በሙሉ አደገኛ ነው። በተለይ ሆርሙዝ ሰርጥ ተዘጋ ተብሎ እንግዲህ ከፍተኛ ችግር ሲያጋጥማቸው ከነበሩ አገራት መካከል አንደኛው እኛ ነን። አሁን ጭራሽ ነዳጅ ፋሲሊቲዎች ተመተው እንዲሁም ደግሞ ባብል መንደብ ተዘግቶ እንግዲህ 150 ሚሊዮን ህዝብ ያለን ሰዎች ምንድን ነው የባህር በር የለንም ምናምን የኔ ሁሉ ጣጣ እንግዲህ ከባድ አደጋ ሊያመጣብን ይችላል። በእኛ ላይ ብቻ ሳይሆን በመላው ዓለም ላይ ከባድ ጣጣ የሚያመጣ መሆኑን ተከትሎ የዓለም መሪዎችም ሆኑ የኢራን መሪዎች እንዲሁም የአሜሪካ ኮንግረስ ሰዎች እረፍ እያሉት ነው ይህንን እብድ ሰውዬ። በሌላ በኩል ግን ኢራን ውስጥ እንግዲህ የኢራን ህዝብ በጣም በብዛት እየወጣ እነዚህ ፋሲሊቲዎች ዶናልድ ትራምፕ እመታቸዋለሁ ብሎ የዛተባቸው ፋሲሊቲዎች ውስጥ እየተሰበሰበ ነው ያለው። የፓወር ጄኔሬሽን ፋሲሊቲዎች፣ ድልድዮች፣ የኒኩሌር ፋሲሊቲዎች ምናምን ውስጥ እየተሰበሰበና ፕሮቴክት ለማድረግ እነዚህን ፋሲሊቲዎችን ፕሮቴክት ለማድረግ እነዚህ ፋሲሊቲዎች ግቢ ውስጥ በጣም በገፍ እየወጣ ህዝቡ እየተሰለፈ እንደሆነ እየተነገረን ያለው የተለያዩ ቪዲዮዎችም ፕሬስ ቲቪ ሲያሳይ ነበረ። ህዝቡ ወጥቶ እዛ እንትን እያለ እንደሆነና አገሩን ዲፌንድ ለማድረግ መስዋዕትነት ለመክፈል ፊት ለፊት እንደተጋፈጠ የሚያሳይ ነው የኢራን ህዝብ። በሌላ በኩል እንግዲህ ሴኩሪቲ ካውንስሉ የሆርሙዝ ሰርጥን ለማስከፈት የሴኩሪቲ ካውንስል ሪዞሉሽን ለመስማማት እንግዲህ ተሰብስቦ ነበረ ከሰዓት በፊት። ነገር ግን ይህንን እንዲያስከፍት ሴኩሪቲ ካውንስሉ እንዲያስከፍት የጠየቀውን ጥያቄ ሩሲያና ቻይና በቪቶቸው በመጠቀም ካንስል አድርገውታል። እስከዛሬ እንደምታውቁት እስራኤል ላይ ሊወሰድ የሚጠየቁ እርምጃዎችን ሴኩሪቲ ካውንስል እስራኤል ላይ እንዲወስድ የሚጠየቁ እርምጃዎችን አሜሪካ ቪቶ እያደረገች እስካሁን ቆይታለች። ዛሬ ብድር በምድር እንዲሉ እንግዲህ ሃው ዘ ቴብልስ ተርንድ ተመልከቱ። ሩሲያና ቻይና ቪቶቸውን ተጠቅመው አሁንም ካንስል አድርገውታል። በዚህ ደግሞ አሜሪካ ሩሲያና ቻይናን ከሳለች። የራሱን ህዝብ የሚጨፈጭፍ ጨቋኝ መንግስት የምትደግፉ ምናምን ብላለች። ድንቄም ኤኒዌይ ግን ይህ ኤስካሌሽን እንግዲህ ከሰዓታት በኋላ ዴድላይኑ ሲያልቅ ምን ያደርጋሉ ዶናልድ ትራምፕ የሚለውን ሁሉም እየጠበቀ ያለና አደገኛ ስራ ይሰራሉ ተብሎ እየተፈራን ያለው። ወይስ ንግግሩን ዝም ብሎ የተናገሩት ወሬ አማረልኝ ብለው ነው ወይስ ምንድን ነው የምር ያደርጉታል የሚለውን ግን አይገስ ዊል ሲ። የዶናልድ ትራምፕ አልቲሜተም ሊጠናቀቅ 13 ሰዓት ይቀረዋል። ይህ እንዲህ እንዳለ ግን ዶናልድ ትራምፕ ከጀርባ የምታዩትን ትዊት ከደቂቃዎች በፊት ትዊት አድርገዋል። በዚህም ላለፉት 1000 ዓመታቱና ነገር የነበረው የፐርሻን ኢምፓየር ሊጠናቀቅ ላይ መልሶ ላይገነባ ሊወድም ጫፍ ደርሷል ብለዋል። እንግዲህ ዛሬ ማታ እናወድመዋለን ብለዋል። this is a madman speaking by the way የእብደት ንግግር ነው። ምክንያቱም 90 ሚሊዮን ህዝብ የሚኖርበትን ሀገር አወድማለሁ ብሎ መናገር ራሱ ዋር ክራይም ነው። ዋር ክራይም ና የሚባለው ነገር ተውትና ግን እብደት ነው። ምክንያቱም ያ ብቻ ሳይሆን የዛ ምላሽ ላይ ይህ ሀፕን ካደረገ የሚመለሰው ምላሽ ደግሞ ሆል ሚድል ኢስትን ሆል ዓለምን ይዞ ወደኋላ ላይ ሊመልስ የሚችል ከባድ ንግግር ነው እየተናገሩ ያሉት። አደገኛ ንግግር ነው እየተናገሩ ያሉት። ምክንያቱም እንደምታውቁት የኢራን ሪቮሉሽነሪ ጋርድ ከተመታሁና ዶናልድ ትራምፕ የሚዝቱትን ካደረጉ ሚድል ኢስት ላይ ያሉትን የነዳጅ ፋሲሊቲዎች በሙሉ ዋይፕ አውት አደርጋለሁ፣ ኤቭሪባዲ ተያይዘን ነው የምናልቃት ብለዋል የኢራን ሪቮሉሽነሪ ጋርድ። ይህ ደግሞ አቅም እንዳላቸው ማንም ያውቃል። ዶናልድ ትራምፕ እንደዛቱት እንግዲህ ፐርዣዎችን ኦር ኢራኖችን አጠፋለሁ፣ ይህ ንግግር እናጠፋችኋለን፣ የዘር ማጥፋት ዛቻ ነው። ባይደው ይህ ንግግር መልሳችሁ እንዳትገነቡ አድርገን ልናጠፋችሁ ሰዓታት ቀርተውናል ብሎ መናገር ዘር ለማጥፋት መዛት ነው። ዶናልድ ትራምፕ ይህን እየዛቱ ባለበት ሰዓት እንግዲህ የምር የሚያደርጉት ከሆነ የኢራኖች አጸፋ የሚመለስ ከሆነ
ሁለህም ወደ ኋላ እንደምትመለስ ልናቅ ይገባል ማለት ነው። ለማንኛውም ግን ኢራኖች ባለ 10 ፖይንት የድርድር ነጥብ ለአሜሪካ አቅርበው ነበረ፣ በዛሬው ዕለት አቅርበው ነበር። እንግዲህ ይህ ፖይንታቸው እንደሚለው ምንድነው ጦርነቱ ፐርማነንትሊ እንዲቆም ይሄ ሲስፋየር ምናምን የሚባለው ነገር ቀርቶ እንግዲህ በቋሚነት ጦርነቱ እንዲቆም የሚጠይቅ ነው። ሁለተኛው ፖይንት ደግሞ ኢራን መልሳ አታክ እንደማትደረግ ቃል እንዲገባላት የሚጠይቅ ነው። ሶስተኛው ፖይንት ደግሞ እስራኤል ሂዝቦላህን ማጥቃትና ሊባኖስ ውስጥ ጥቃት መፈጸም እንድታቆም የሚል ነው። አራተኛው ደግሞ እንግዲህ ሪጅን ውስጥ እዚህ ኢራን ላይ ብቻ ሳይሆን እዛ አካባቢ ሪጅን ውስጥ በሙሉ ሉብናንን ጨምሮ ኢራቅን ጨምሮ የመሳሰሉ ቦታዎች ላይ ጥቃት እንዲቆም የሚል ጥያቄ ነው በኢራን በኩል። አምስተኛው ፖይንት ደግሞ እንግዲህ ኢንተርናሽናል ሆነ የአሜሪካ ሳንክሽን ኢራን ላይ ተጥሎ የነበረ ማዕቀብ እንዲነሳ የሚል ጥያቄም ተጠይቋል። ስድስተኛው ፖይንት እንግዲህ ይህ ከተደረገልኝ ደግሞ እኔ ኢን ሪተርን ደግሞ ሆርሙዝ ሰርጥን የዘጋሁትን ነገር አነሳለሁ፣ ሰው ሆርሙዝ ሰርጥ እንዲከፈት አድርጋለሁ ብላ ኢራን ቃል ገብታለች። ሰባተኛው ፖይንት ደግሞ በሆርሙዝ ሰርጥ እንግዲህ ሴፍሊ የዓለም መርከቦች ሴፍሊ እንዲተላለፉ የህግ ማዕቀፍ እንዲዘጋጅም ጠይቃለች። ስምንተኛው ነጥብ ደግሞ ኢራን በእነዚህ ሆርሙዝ ሰርጥን ብትከፍትም ግን የሚያልፉ መርከቦች እያንዳንዳቸው $2 ሚሊዮን ፐር መርከብ እንዲከፍሉ አሁንም ይህ ስምምነት ላይ እንዲደረስ ጠይቃለች። ዘጠነኛው ፖይንት ደግሞ ይህ ክፍያ ከኦማን ጋር የምንካፈለው ይሆናል ብላለች። አስረኛው ደግሞ ለደረሰብን ጉዳት ሪኮንስትራክሽን ኦር መልሶ ግንባታ ሊገነባ ይገባል የሚልም ጠይቃለች። እነዚህን 10 ነጥቦች እንግዲህ ለአሜሪካ አቅርባለች በአደራዳሪዎች በኩል ማለት ነው። ለማንኛውም ይህ በእንዲህ እንዳለ ግን ይህ ሁሉ ተደርጎ እያለ ዶናልድ ትራምፕ 90 ሚሊዮን ህዝብ የሚኖርበትን ሀገር መልሶ እንዳይገነባ አድርጌ አወድማለሁ ብለው እየዛቱ ነው። ኢስላሚክ ሪቮሉሽነሪ ጋርዱ ደግሞ ትራምፕ ይህን የሚያደርጉት ደግሞ ከሆነ ደሆል ሚድል ኢስትን የማውድሜ ተያይዘን ደሆል ዓለም እንወድማለን እያለ እየዛተ ነው። ምን ሀፕን ያደርጋል? አይገስ ዊል ሲ። ጦርነቱ በዛሬው ዕለት የበለጠ ተቀጣጥሎ እንግዲህ የበለጠ ኤስካሌት ማድረጉና አደገኛ ሌቭል ላይ መድረሱ እየተነገረ ነው ያለው። ዛሬ አሜሪካና እስራኤል ኢራን ውስጥ ያሉ የሲቪሊያን ኢንፍራስትራክቸሮችን ሲመቱ ነበረ። ሴንትራል ኢራን ውስጥ ያለ አንድ የሬልዌይ ብሪጅ ተመቷል። ኤንድ ቆም የምትባለው ከተማ ውስጥ ደግሞ ያለ ሌላም ብሪጅ ተመቷል። ድልድዮች ተመተዋል። በሌላ በኩል ደግሞ እዚህ ጋር ከጀርባ የምታዩት ካርግ አይላንድ የሚባለው የኢራን ቶፕ የነዳጅ አመንጪ አይላንድ መመታቱ ታውቋል። እዚህ አይላንድ ላይ እንግዲህ እንደዚህ ጋር የምታዩቸው እንዳለ ነዳጅ እንትኖች ስቶሬጆች ምናምን ናቸውና ዋና ቦታ ነው ለኢራን ነዳጅ ማምረት ዋና ቦታ ነው። ዶናልድ ትራምፕ እሱን አውድማለሁ ምናምን ብሎ ይዛቱ ነበረ። ግን ይህንን ቦታ የኦይል ፋሲሊቲዎችን መምታት ማለት የነዳጅ ዋጋ ላይ በጣም ሹት እንዲያደርግ ማድረግ ነው። ይህንን ተከትሎ አሁንም የነዳጅ ቦታዎች ሳይሆኑ እዚህ አይላንድ ውስጥ የሚገኙ ሚሊተሪ ታርጌቶች ናቸው የተመቱት። ይህ ጦርነት ከጀመረ በኋላ እንግዲህ የሁለተኛ ጊዜ ነው ካርግ አይላንድ ቦምብ ሲደረግ፣ የመጀመሪያ ጊዜ አይደለም፣ የሁለተኛ ጊዜ ነው። ከዚህም በፊት እንግዲህ እዚህ አይላንድ ውስጥ ያሉ ሚሊተሪ ታርጌቶችን በሙሉ መትቼ ጨርሻለሁ ብለው የነበረ ቢሆንም ትራምፕ እንግዲህ ዛሬም ደግሞ ሌሎች ሚሊተሪ ታርጌቶችን መጥተዋል። አፓረንት ላይ አልጨረሱትም ነበረ ማለት ነው። በሌላ በኩል ኢራንም እንግዲህ አጸፋዋን መልሳ የተለያዩ እስራኤል ውስጥ የተለያዩ ቦታዎችን እየመታች ነው ያለችው። ኤንድ ደግሞ ኢማራት ውስጥ የሚገኝ ሻርጃ የሚባለው ቦታ ዩኤኢ ሻርጃ ውስጥ የሚገኝ የኮሚኒኬሽን ሴንተር መመታቱ ታውቋል። በሌላ በኩል እንግዲህ የኢራን ኢስላሚክ ሪቮሉሽነሪ ጋርድ እንግዲህ የዛሬውን ኢንፍራስትራክቸር ጥቃት ተከትሎ ከፍተኛ ማስጠንቀቂያ ሰጥቷል። በዚህ ማስጠንቀቂያው በተለይ ለሚድል ኢስት ሀገራት ከዚህ በኋላ ሪስትሬንት የሚባል ነገር የለም። እስከዛሬ ስናጠቃቸው ኦር እስከዛሬ ስንልክ የነበረው ሚሳይሎቻችንን ምናምን ሪስትሬንት አድርገን ኦር ራሳችንን ገድበን ነው። ከዚህ በኋላ ራሳችንን የምንገድብበት ነገር የለም። ኤቭሪባዲ ተዘጋጁ። ዓለምን ለአመታት የነዳጅ ገበያን ዲስራፕት የሚያደርግ እርምጃዎች እንወስዳለን ብሎ እየዛተ ነው። ይህ ባድ ኒውስ ፎር ኤቭሪባዲ። ለሆርሙዝ ሰርጥ መዘጋቱ ብቻ ምን ያህል ችግር እንዳመጣብን ታውቃላችሁ። አሁን ደግሞ እንደዛቱት እንግዲህ የነዳጅ ፋሲሊቲዎችን የሚመቱና ለአመታት የዓለምን የነዳጅ ገበያ ዲስራፕት ለማድረግ እርምጃዎች የሚወስዱ ከሆነ ኢትስ ባድ ኒውስ ፎር ኤቭሪባዲ። ኢራን እንግዲህ ኢንፍራስትራክቸሮቿ በተለይ ድልድዮቿ መመታታቸውን ተከትሎ ሚድል ኢስት ውስጥ ያሉ ስትራቴጂክ ድልድዮች ልትመታ ትችላለች ተብሎ ይጠበቃል። ከዛ ውስጥ እንግዲህ አንደኛውና ዋነኛው ሳውዲ አሬቢያን ከባህሬን የሚያገናኘው ኪንግ ፋሃድ የሚባለው ድልድይ ነው። ይህ ድልድይ 25 ኪሎ ሜትር ርዝመት ሲኖረው ባህሬን ብቸኛው የምድር መውጫዋ ከባህሬን መውጫና መግቢያው ብቸኛው እሱ ነው። እሱ ተመታ ማለት ለባህሬን በጣም ከባድ ሲቹዌሽን እንደሚፈጥር ይገመታል። ምክንያቱም ምግብ ምናምን የመሳሰሉ ነገራቶች በዚህ ሙቭ ያደርጋሉ። ከሳውዲ ወደ ባህሬን የሚገቡት በዚህ ነው። ብቸኛው መንገድ ነው ያ ድልድይ። ያ ድልድይ ከተመታ አደገኛ መሆኑን ተከትሎ እንግዲህ ኢራን ያንን ዋርኒንግ መስጠቷን ተከትሎ የሳውዲና የባህሬን ኦቶሪቲዎች እንግዲህ ድልድዩን ዘግተውታል። ለትራንስፖርቴሽን ክፍት እንዳይሆን አድርገውታል። ኤኒታይም ጥቃት ሊደርስበት ይችላል በሚል ለማንኛውም ነገራቶች በጣም ኤስካሌት እያደረጉ እየሄዱ ባለበት ሰዓት እንግዲህ ይህ ቪዲዮ ከሚሰራበት ሰዓት 14 ሰዓት በኋላ እንግዲህ የዶናልድ ትራምፕ አልቲሜተም ያበቃል ማለት ነው። ምን ያደርጋሉ ያን የሚለውን አይገስ ዊል ሲ። ብሬኪንግ ኢስታንቡል የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ በነበረ የተኩስ ልውውጥ እንግዲህ 3 ሰዎች መገደላቸውና እንዲሁም 2 ፖሊስ ኦፊሰሮች መቁሰላቸው ታውቋል። እነዚህ 3 አታከሮች እንግዲህ የኢስታንቡል ውስጥ የሚገኘው የእስራኤል ቆንስላ ጽሕፈት ቤት አካባቢ ላይ ከቱርክ ፖሊስ ኃይሎች ጋር ለ10 ደቂቃና ከዛ በላይ ለቆየ ጊዜ ሲታኮሱ የቆየ ቢሆንም መጨረሻ ላይ 3ቱም ሲገደሉ 2 ፖሊስ ኦፊሰሮች ደግሞ መቁሰላቸው ተነግሯል። ይህ
እንግዲህ ይህ ቆንስላ ጽሕፈት ቤትም ሆነ የእስራኤል እዛ ቱርክ ውስጥ የሚገኙ የእስራኤል ኤምባሲም ሆነ ሌሎች ቆንስላ ጽሕፈት ቤቶች ከጋዛ ጦርነት በኋላ ጀምሮ እንግዲህ ከፍተኛ የፖሊስ ጥበቃ ይደረግላቸዋል ነው የተባለው እስካሁን ድረስ ናው። ይህም እዚህም ኢስታንቡል ውስጥ የሚገኘውም ቆንስላ ጽሕፈት ቤት እንግዲህ በከፍተኛ የፖሊስ ጥበቃ ውስጥ ነው ሁሌ ያለው። ግን ያም ቢሆን እነዚህ ሶስት ሰዎች እንግዲህ እዛ አካባቢ ተኩስ ልውውጥ አድርገው ከፖሊሶች ጋር ተኩስ ልውውጥ አድርገው ህይወታቸው እንዳለፈ ተነግሯል። ከደቂቃዎች በፊት ነው ባይዘው ይህ ነገር ሀፕን ያደረገው። ኢንቴንታቸው ምን እንደሆነ አልታወቀም። ኢንቴንሽናቸው ምንድነው? ይሄን ለማድረግ የወሰኑበት የመጡበት ምክንያት ምንድን ነው? ሌላ ሪዝን ነው ወይስ ኮንስሌት ውስጥ ገብቶ ኦር ቆንስላ ጽሕፈት ቤት ውስጥ ገብቶ ጥቃት ለማድረስ ነው ወይ የሚሉ ነገራቶች የታወቀ ነገር የለም። ግን እዛ ፊት ለፊት ኢሚዲየትሊ ከዛ ህንፃ ፊት ለፊት ያለ ቦታ ላይ ሲታኮሱ ቆይተው እንግዲህ ህይወታቸው እንዳለፈ እንደተገደሉ ታውቋል። ሁለት ፖሊሶችም ቆስለዋል። ገና ዴቨሎፒንግ ስቶሪ ነው፣ ነገራቶች ሲወጡ የምናውቅ ይሆናል። ነገር ግን በሚዲያዎች ዘገባዎች ግን እየወጡ እንዳሉት ከሆነ እዛ ቆንስላ ጽሕፈት ቤት ውስጥም ሆነ አንካራ የሚገኘው የእስራኤል ኤምባሲ ውስጥም ሆነ ሌሎች ቆንስላ ጽሕፈት ቤቶች ውስጥ በዚህ ሰዓት ስቴሽን ያደረጉ የእስራኤል ዲፕሎማቶች የሉም ነው የተባለው። ሰው ባዶ ህንፃ ነበረ ነው እየተባለ ያለው። ለማንኛውም ግን ምንድን ነው ምክንያታቸው የሚለውን አይገስ ዊል ሲ